ማለት ከቤሩት 6-7 ዓመት ቆይቼ ኢትዮጵያ ሜሬጅ ውስጥ ለመግባት ወይንም ደግሞ ፍቅረኛዬን ለማግባት አቅጄ ምናምን ነበር የሄድኩት። ሰው በጣም አሪፍ ነበር። ሽምግልና ምናምናም ከተባለ ሽማግሌ ሊላክ ላይ 2 ቀን እያለ ያ ሰው ባለትዳር እንደሆነ እና የሰው ሰው እንደሆነ አወቅኩኝ። ከዛ በኋላ ምን ተፈጠረ? በቃ እኔ በአካል ነው የምታውቂው? ኖ ሶሻል ሚዲያ ላይ ነው የማውቀው፣ ግን ያው በአካል አግኝቼዋለሁ። ሶሻል ሚዲያ ላይ ቴሌግራም ላይ ነበር የተዋወቅኩት። ቴሌግራምን በአቅሟ ማጣበስ ጀመረች። እሺ ከዛ ጥሩ ሰው ነበር። ያው ክርስቲያን ነው ማለት አንዳንዴ ላይክ እንዴ ነው ነፃውን የምታወራው አይነት ሰው አለ እና በምፈልገው አይነት ጊዜ ሁሉ አጠገቤ ነበረ። ላይክ ሳዝን ስከፋ ምናምን ጥሩ ሰው ነው፣ ልቡ ደስ ይላል። ከዛ በኋላ አብረን ሆነን ኢትዮጵያ ሄድኩኝ። ከ7 ዓመት ቆይታዬ በኋላ ሄድኩኝ እና አገኘሁት እዛ ቦሌ። ወንድሜ መጥቶ ነበር፣ ሶስቱም መጥቶ ነበር፣ አገኘሁት። ከዛ እኔ ከወንድሜ ጋር ሐዋሳ መመለስ ስለነበረብኝ ከወንድሜ ጋር ሐዋሳ ተመለስኩኝ። ከዛ እሱ ደግሞ እኔ በጠዋት ወጣው፣ እሱ ደግሞ ከሰዓት ወጦ ማታ ደረሰ ሐዋሳ። በቃ ተገናኘን። 1 ሳምንት ያክል ምናምን እዛ ቆየ። እኔ ቤተሰቤን አስተዋወቅኩት ምናምን፣ እሱም አዲስ አበባ ነው ያሉትና አብረን ሄደን ተተዋወቂያቸዋለሽ አለኝ። እኔም ደስ አለኝ በጣም፣ ምክንያቱም አሌክስ በጣም ስለምወደው ህይወት እፈልጋለሁ ከሱ ጋር። ከዛ በኋላ ፎቶ ምናምን ይሄ አንዳንድ ፎቶ ተነሳ ምናምን። ከዛ ሽማግሌ ምናምን ተዘጋጀ። አንዳንድ ቤተሰብን መጨረስ የነበረበትን ነገር ጨረሰ። ከዛ ሽማግሌዎቹ ሊመጡ እንደ ቅዳሜ ሐሙስ ቀን ፎቶ ፖስት አደረግኩ ከአንድ ልጅ ጋር ፌስቡክ ላይ ተጣለው እና አንቺ በቃ ቆመሽ መቅረትሽ ነው ምናምን ብሎ ሲያበሽቀኝ ሰው ፖስት አደረግኩት። ፖስት አድርጌው ብዙ ሰዎች ጻፉልኝ ኢንቦክስ ላይ ይሄ ሰው እኮ ልጅ አለው እንዴት እንደዚህ ታደርጊያለሽ? በዛ ላይ የሚታወቅ አይነት ሰው ነው። አሁን እዚህ ጋር ስሙን ብጠራው ብዙዎቹ ያውቁታል። እኔ ያላወቅኩት ፌመስ ነው፣ ግን አገልግሎት ዘርፍ ላይ ነው ፌመስ። እሺ ከዛ እንዳጠሪ ጦርነት 3ኛው ዓለም ጦርነት እንዳይነሳ ከዛ በኋላ በቃ አወቅኩኝ። አንደኛ ቤተሰብ ጠብቆኛል፣ ብዙ ወጪ አውጥቼበታል። ሽምግልና ቀልድ አይደለም፣ ብዙ ነገር ነው የምታወጣበት። ሲቀጥል ደግሞ የሰፈር ሰው በሙሉ ተሰምቷል፣ ትዳሬን እየጠበቀ ነው። ብዙ ነገር ብቻ ተዘጋጅቷል። በትንሹ ወደ 500-400 ሺህ ብር አውጥተንበታል። ያኔ እኔ ልፋት ነው። ከዛ በኋላ ግን ምን ተፈጠረ? ያንን ነገር ካወቅኩ በኋላ 2 ሀሳብ ሆንኩኝ። ባገባው እኔ ነገ ይህ ሰው ከኔ ተሻለሽ ሲያገኝ ጥሎ ላለመሄድ ዋስትና የለኝም። እኔ ሴት ልጅ ነኝ፣ ልጁ ሴት ናት፣ ሚስቱ ሴት ናት። እኔ ጋር መጥቶ አልወዳትም አልፈልጋትም የሚለውን ነገ እኔን ሲያገባኝ ደግሞ አልፈልግሽም ላለማለቱ እኔ ምን ዋስትና ኖሮኝ ነው ይህን ሰው ማገባው ብዬ አሰብኩኝ። ደግሞ በዛኛውም ልክ ደግሞ ቤተሰቤ ለፍቶበታል፣ የሰፈር ሰው አውቋል። አሁን የቤተሰቦቼ ስም ይዋረዳል። ቢያንስ ይህን ጊዜ እንደምንም ብዬ ላድርገው እና ከዛ በኋላ እኮ መፋታት ትችላለሁ ወደሚለውም አሰብኩኝ። ያም ነገር እንዲፈጠር አልፈለጉ ብቻ በብዙ ሀሳብ ውስጥ ተመላለስኩኝ። ግን የመረጥኩት በቃ መሆኑ ካልቀረ የዛሬን ህይወቴን ሳይሆን የነገን ህይወቴን ማዳን እንዳለብኝ ተሰማኝና አቆምኩኝ። አልፈልግም እንደዚህ አንተ ባለትዳር ነህ፣ ልጅ ብቻ ቢኖር ኦኬ፣ ማንም ሰው ፍቅረኛ ሆኖ ልጅ ሊወልድ ይችላል። ግን ሚስት አለ ምናምን አለ አልኩት። እኔ አልወዳትም ምናምን ብቻ ብዙ ነገር ቀባጠረ። እኔ አልፈልግም በቃ የእሷ ህይወት ተበላሽቶ የእኔ ላለመበላሸቱ ደግሞ እግዚአብሔር ዘር ነው፣ ይሄ ዘር ነው። ነገ እኔም ማጭደውን ዘር ማስተካከል አለብኝ ብዬ ታውቁት እና በብዙ አስፈራራኝ ምናምን የኔ ካልሆንሽ እገልሻለሁ ምናምን ወዘተረገ። ለዛም ፈርቼ ሶሻል ሚዲያ ላይ ሁላ እስከ መቅረብ ድረስ ደርሼ ነበረ። አገልጋይ ሆኖ ነው የሚያስፈራራሽ? ዘማሪ ነው። አዎ። እና ሶሻል ሚዲያ ላይም ቀርብ ያለው ምናልባት ቪዲዮን አይተዋል ብዬ አስባለሁ። አለምዬ ጋር ምናልባት አንድ ነገር ከደረሰብኝ ይሄ ሰው ነው እንደዚህ ለነፍሴ ተጠያቂ የሚሆነው ብዬ እንትን አልኩት፣ አጋራዋቸው። እግዚአብሔር ይመስገን ያንን ቪዲዮ ካየሁ በኋላ ትንሽ ተወኝ፣ ለቀቅ አደረገኝ። ሰው ደስተኛ
ነበርኩ አልልም። በጣም አሌክስ አስቸጋሪ ነበር ማለት አንዳንዴ ማልቀስ ፈልግ አቅማት ታውቃለህ። እምባይን ጨርሻለሁ። ሰፈር መጥቼ ሰዎች የሚናገሩት ነገር ልብን አይደለም እንዴት ነው ስብር ብር አድርጎ ነው የሚያስቀምጥና ከቤት አለመውጣት እስክችል ድረስ ማለት የኔ ብር ነው የጠፋው፣ እኔ ነኝ እዛ ጋር የከሰርኩት፣ እኔ ነኝ እሱን ያጣሁት፣ እኔ ነኝ ብዙ ነገር የደረሰብኝ። የሰው አንደበት ደግሞ ከደረሰብኝ በላይ ነበር የሰበረኝና እግዚአብሔር ይመስገን ማለት ጠንክር ያለው ብዬ አስባለሁ። መጠንከሬ እኔን ረድቶኛል፣ አግዞኛል እና በጣም ጠባሳ ጥሎብኝ ያለፈው። ከዛ በኋላ ግን ሰውን ማመን ፈራው። በአካል እንኳን የማውቀውን ሰው አብሬው መሆን በጣም ነው የሚያስፈራኝ። አሁን ላይ 11 ወር ምናምን አልፎታል ያ ነገር ሀፕን ካደረገ። እንደ አዲስ ግን ሰዎችን እተዋወቃለሁ፣ ግን በጣም እፈራለሁ። የሚገርም እናቴ ምናለችኝ ያሬት ባልመጣሽ ማለት 7 ዓመት ትንሽ አይደለም፣ ናፍቂያታለሁ፣ እሷም ናፍቀኛለች እና የሰው ወሬ በጣም ስለከበረት ያሬት ባልመጣሽ ነው ያለችኝ። እና በቤተሰብ በኩልም በቃ አማራጭ ስለሌለ በቤተሰብ በኩልም እንደዚህ የማውቀው ሰው በቃ ላግበው እና ለምን ይሄ ከሚበላሽ ላግበው እና የኔ ህይወት ይበላሽ እስከሚል ደረጃ ደርሼ ግን ራሴ ወዳድ ከሆንኩም ራሴን ወደድኩኝ። ለፍች ያለው ደክም ያለው የሚገባኝ ደግሞ ደስተኛ የሚያደርገኝ ህይወት ነው እና መኖር እፈልግ ነበር ኢትዮጵያ፣ አልሆነም። ዱባይ መጣው ግን ቁስሌን ይዤ ነው የመጣሁት። መታከም ፈልጋለሁ፣ ደስተኛ መሆን ፈልጋለሁ። አይኖ እግዚአብሔር ይመስገን እንዳልኩ በጣም በርትቻለሁ። መበርታቴ እኔን ጠቅሞኛል። ትላንት ስላልወደኩ በጣም ደስተኛ ነኝ። ቀና ብዬ አሁን ትላንት ወይ ወደቀች ባሉኝ ሰዎች ፊት ቆመች መባል በጣም ትልቅ ነገር ነው አሌክስ። እና ሰውን መቅረብ ፈልጋለሁ፣ ፍቅረኛ እንዲኖረኝ ፈልጋለሁ፣ ትዳር ውስጥ ሜሬጅ ውስጥ መግባት ፈልጋለሁ። ግን በጣም ፈራለሁ። 5-6 ቀን በደንብ አወራውና ከዛ በኋላ ውይ አልፈልግም፣ በቃ ይቅር፣ ይሄ ነገር ቢሆንብኝስ ብዬ ተወዋለሁ። እና አሁን ደግሞ በጣም መወደውን ሰው አግኝቻለሁ። መወደው እኔ እንጃ መልካም ሆኖ ታየኝ፣ ግን ፈራው። እንዴት ነው የተዋወቅሽው? እዚህ ነው የሚኖረው እና በአካልም ምናምን እንደዚህ ያኔ በአካል ላገኘው እሞክራለሁ ፈልግና ከዛ ደግሞ ያስፈራኛል። እኔ አሌክስ ምን አይነት ልባለኝ መሰለህ? አንድ ሰው በአካል አግኝቼው መልካም ሆኖ ከታየልኝ በቃ ሌላ ታሪኩን አልፈልገውም፣ አብሬው መሆን የምፈልገው ገብቶሃል? ለዛ በአካል ማግኘቱን ፈራው። ካገኘሁት በኋላ ደግሞ እንዴት ነው በቃ ብቀርበው በደንብ ደግሞ ለሱ ያለኝ ነገር ቢጨምርስ? ራሴን መገደብ ፈልጋለሁ፣ ደግሞ መልቀቅ ፈልጋለሁ። ምን አይነት ስሜት እንደሚሰማኝ ራሱ መጸለይ በቃ እግዚአብሔር አበርታኝ፣ ጸሎት ነው አሁን ላይ የሚያበረታኝ ነገር እና እንደዛ ነው። እና አመሰግናለሁ አሌክስ። በምንድን ነው የተዋወቃችሁት? ቲክቶክ ላይ። በምን ቲክቶክ ላይ? እንዴት ቲክቶክ ላይ እሱ መዝሙር ምናምን ይሰራል። እኔ ደግሞ አንዳንዴ እረብሻለሁ። ያው ገብቼ ቃል ምናምን አንባል። ትላንት ምናልባት አይተኛል ገብቻለሁ አንተ ቤትም እና ገብቼ እንደዚህ በቃ ሼር አደርጋቸዋለሁ አንዳንድ ነገሮች። ከዛ በኋላ ኮንታክት ፈጠርን፣ እናወራለን ምናምን እና ሳየው መልካም ሰው ነው ምናምን። ኮንታክቱ ኮስት ያቺ ኮንታክቷን ነው ማውቅ። ኮንታክት ምንድነው? በቃ አሌክስ እንዴት ልበል? ለምሳሌ እኔ አንተ ጋር ስልክ ደውዬ ጥሩ ከሆንክልኝ እንደዚህ ከፍቶኛል ስል ካጽናናኸኝ የሆነ በቃ አላይደል የኔን ላይፍ ነግሬ አንዳንድ ሰዎች እንዴት ነው ችግር ነግረሃቸው ድጋሚ ደውለህላቸው ላያወሩ ይችላሉ። አልፈልግም ብሎ ስልክ ሊዘጉብህ ይችላል። እሱ ያዳምጠኛል፣ ይሰማኛል፣ መመለስ ባለበት ሰዓት ይመልሳል። ከአንድ ሰው የምትጠብቀውን ያክል ነገር ያደርግልሃል። እኔ አሁን ላይ ምን ፈልጋለሁ አሌክስ? ሰው ፈልጋለሁ። ሰው ስለ ምንም ነገር አሁን እንዲያግዘኝ አልፈልግም። እግዚአብሔር ይመስገን፣ እግዚአብሔር ጥሩ ነገር ሰጥቶኛል፣ እየሰራሁ ነው፣ ስራ አለኝ። ግን እንዴት ነው የሚያዳምጠኝ ሰው ፈልጋለሁ፣ ሀሳቤን ሼር ማደርገው ሰው ፈልጋለሁ። እና ያ ሰው ሆኖ ነው የተገኘልኝ። ፍቅር ይዞሻል ማለት ይቻላል? ይቻላል፣ ምክንያቱም ይቻላል፣ ሳስበው ደስ ይለኛል። እሱስ ስለ ፍቅር ያወራሻል? ያ እሱም እንደዛ ያወራኛል።
ምን ያህል ጊዜ ነው እንደዚህ ከተዋወቃችሁ ይህ ሁሉ ፍቅር ውስጥ ለመግባት? ጊዜው እንኳን ይለፈን፣ ግን ጥቂት ጊዜ በሚለው ኢምፖርታንት ነው። እሱ ነው ከእሱ ነው የምንቀመመው እኮ መድኃኒቱ። ይህ ግን ጥቂት ጊዜ ማለት የተወሰኑ ጊዜያቶች ናቸው። ነገር ምንም ማንም መቼም የነገርሽን ነገር ከዚህ እኮ ይሄ ብሶ አይደለም። እስካሁን የነገርሽን ነገር ይብሳል። ምን ያህል ጊዜ ነው የሆናችሁ? ትንሽ ጊዜ አሌት ሰው ይሄ ለፍብኝ። እኔ እኮ አሁን የፈለግኩት ወድጃለሁ አብርጄለታለሁ ሳይሆን እኔ ፍርሃት የሚባል ነገር እኔ ጋር አለ። እኔ መታከሙ ነው የምፈልገው። ገብተዋል። እሱ አሁን እኮ ልቤ ውስጥ ገብተዋል። አፍቅሬዋለሁ ምናምን ሳይሆን ላፈቅረው እፈልጋለሁ፣ አብሬው መሆን እፈልጋለሁ። እሱ ባይሆንም ችግር የለውም፣ ሌላ ሰውም ልታዋወቅ እችላለሁ። ግን እኔ ጋር እሱ ነው ፑሽ የሚያደርግሽ ለፍቅሩም ለምኑ? ኖ በፍጹም ያኔ እሱ እንደ ኖርማል ያኔ እኔ እንደምፈልገው ሆኖ ነው የሚያወራኝ። እሺ ሚዩት አድርጊ። ሚዩት አንቺ ቃሪያ በሚጥሚጣ ትንሽ ሰናፍጭ ጣል ጣል ያለበት መርፌ ነው የምንሰጥሽ። ለብለብ ሊያደርግሽ ይችላል። በላብ ይወጣልሻል። ነቅሎ ችግር የለው። በተመሳሳይ ስትሄድ የመታ እንቅፋት ስትመለስም ከመታ ድንጋይ ዋንተ ነህ ይባላል። ይሄ ማለት ስትሄድ የመታ እንቅፋት ኦኬ ችግር የለውም። እንቅፋት አንዴ ሊመታ ይችላል። ስትመለስም ያው እንቅፋት ከመታ ወይ እያየ መሄድ አለብህ ወይ እንቅፋቱን ዞር ማድረግ አለብህ። በተመሳሳይ መንገድ ሰው እንዴት ይሄዳል? ቴሌግራም፣ ኢሞ፣ ቲክቶክ፣ ፌስቡክ ገለበል የሚባሉ ሶሻል ሚዲያዎች ላይ ሄዳችሁ ስታወሯቸው ወይ ሲያወሯችሁ በፍቅራዊ መንገድ አይነት በጅንጀና ሙድ የሚመጡባችሁ ሰዎች ቆዳችሁን ሊገፉላችሁ ወይ ባለትዳር ናቸው ወይ የልጅ አባት እንኳን ችግር የለውም መቼም ሲንግል ከሆነ መብቱ ነው ማውራት ወይም ለማግባት መፈለግ። ግን ባለትዳር ወይም ብዙ ፍቅረኞች ያሉት ሰው አሁን አንቺ ጥቂት ጊዜ ነው እሺ ያለፈው አልፏል፣ ያኛው አልፈሹ መተሻል። ተመሳሳይ ግን ትራክ ላይ ያለፈው አሁን ልብሽ ኢዚ ነው ገብቶሻል። ለስልክሽ ፓስወርድ አለው አይደል? ስልክሽ ሞባይል ስልክሽ ለስልክሽ ፓስወርድ እንዳደረግሽው እንዴት ለልብሽ ፓስወርድ አይኖርሽ? በዚህን ያህል መጠን ሰዎች በቀላሉ ልብሽ ውስጥ ለመግባት ጥቂት ጊዜ የሚፈጅባቸው ከሆነ ራስሽን መመርመር አለብሽ። ምን ላይ ነኝ? ምን ላይ ነው ፍሬን መያዝ ያለብኝ? ከመቀራረብ አንጻር ምናምን ከሆነ እሷ ላይ ፍሬን ያዝ ማድረግ ይኖርብሻል። ከሰው ጋር ሰው ፈልጋለሁ አልሽ፣ አይ ብቸኝነት ምናምን ሊያሳስብሽ ይችላል። ግን አለ ሰው መቆምን መለማመድ አለብሽ። አይሽ እዚህ ምድር ላይ አደገኛው አውሬ የሰው ልጅ ነው። እባብ አይደለም፣ አንበሳ አይደለም፣ ጅብ አይደለም፣ አቦሽማኔ አይደለም፣ ነብር አይደለም። እባብ እኮ መርዙን ካስተፋሹ ማለት ነው ፍቅር ነው፣ ጓደኛሽ ነው፣ ፍሬንድሽ ነው። ሊጠመጠምብሽ ይችላል፣ ፈታ ማለት ትችላለሽ። ገብቶሻል? የሰው ልጅ ምኑ ታስተፊዋለሽ? የሰው ልጅ የሚተፋ መርዝ የለውም፣ ከመርዝም ይልቃል። አይተሸዋል እንዴት እንዳደረግሽ። ቴሌግራም ላይ የተዋወቅሽው ሰው ሽማግሌ ልትልኪ ስትይ የልጅ አባት ሚስት ያለው ሰው ሆኖ ተገኘ። ከዛ ፋይናሊ አንቺ ላይ መዛት ጀመር። አየሽ፣ አገልጋይ ነው አልሽ። እግዚአብሔር ነው የሚያገለግለው። ሰዎች ባይዞ ቴንክ ሶማች ፋዩ ሰዎች በነገራችን ላይ በመንፈሳዊ ሕይወት ውስጥ በየትኛውም እምነት ውስጥ ያላችሁ ሰዎች መንፈሳዊ ሰው ከሆነ በቃ ቅን ይመስላችኋል። ጥቅስ የሚጠቅስ ምናምን ከሆነ በተለይ ቁርአንም የሚቀራ ከሆነ መጽሐፍ ቅዱስ ምናምን ቃላት እያጣቀስ እንዲ ወይ እሱማ እንዴት ይዋሻል ምናምን። ሰይጣንም መልአክ ነበረ፣ ጥቅስ ይጠቅሳል። ቆንጅዬ ነው ደግሞ አሁንም ድረስ ጂኒ ምናምን ሰይጣን የምትሉት ቀንዳ ምናምን አይደለም፣ የሚያስፈራ አይደለም። በጣም ቆንጆ ነው አሁንም ድረስ እና ጥቅስ እያጣቀሰ ይነግረሽ። ምዕራፍ እንደዚህ እንደዚህ ይላል፣ ከፈልግሽ አንበቢው ሊልሽ ይችላል። ቆዳሽን ነው የሚገፍልሽ፣ መልአክ ግን አይደለም። ስለዚህ ጥሩ መስለው የሚመጡባችሁ ሰዎች፣ በመንፈሳዊ ሕይወት ውስጥ ምናምን ያሉ ሰዎች በጣም ፈጣሪያቸው የሚፈሩ ይኸውልሽ፣ ልብ ነው ዋናው። እሺ የእኔ እናት ቤተ ክርስቲያን ውስጥ ሆኖ ዴቭል የሆነ ልብ ያለው አለ። ገብቶሽ? መቅደስ ውስጥ ሆኖ መጠጥ ቤት፣ ጭፈራ ቤት፣ ጎዳና ላይ ምናምን ምናምን ኃጢአት ቦታ ላይ የምትዩ ቦታ ላይ ሆኖ መልአክ የሆነ ልብ ያለው አለ። ፈጣሪ የሚያየው ምንድን ነው? አለባበስ ነው እንዴ? የተገኘሽበትን ቦታ ነው እንደ አይደለም፣ ልቡን ነው የሚያየው። ፈጣሪ ሰው እንደ ሰው አይመዝንም። ገብቶሻል? ልብና ኩላሊትን መርምሮ ነው
ስለዚህ የሰውን ልብ ማንበብ አትችይም አንቺ። ስለዚህ መንፈሳዊ ሰው የሚመስል ሰው ምናምን ሲያጋጥማችሁ ምናምን መጽሐፍ ቅዱስም ሲጠቅስ ቁርአንም ምናምን ሲጠቅስልሽ ምናምን ወይ እሱማ እንዴት የሚፈራ አይደለም። እንደውም ምናልባት ከዛ ውጭ ያለ ሰው ፈጣሪውን ሊፈራ ይችላል፣ አታውቂም። ስለዚህ በዚህ መንገድ ነው እየተሸወድሽ ያለሽው አንቺ። ጥቂት ጊዜ አልሽኝ። በጥቂት ጊዜ እንግዲህ 1 ወር ልንለው እንችላለን፣ 2 ወር ኦኬ ፌር ነው እና 5 ወርም በለው እንግዲህ ጥቂት ጊዜ ሆነ። ትክክል አለም ከደረሰብሽ ነገር አንጻር ነው እያልኩሽ ያለው። ኤክስፒሪየንስ አለሽ አንቺ፣ የመሰበር የመጎዳት የመወጋት ከጀርባ የመካድ ኤክስፒሪየንስ ያላት ሴት እንዴት በዚህ ጊዜ ውስጥ በተመሳሳይ መንገድ ፍቅር ውስጥ ልትወድቅ ትሞክራለች? ባለፈው ስተትሽ እኮ ተምረሻል እንኳን ስፖኪዮ ነግሬያቸዋለሁ። መኪና ስትነዱ ፊት ለፊት ያለው ስፖኪዮ ከኋላ በቀጥታ የሚመጣባችሁ መኪና ለማየት ነው። አየት ታርጋችሁ መለስ እንድትሉ ነው የተዘጋጀው እንጂ እዚህ አይቼ ቀጥ አድርጌ እቆማለሁ ካልሽ ከፊት ለፊት ሄደሽ ትላተሚያለሽ። ህይወትም ልክ እንደዛ ነው። ወደኋላ የምታዩት ለመማር ነው መሆን ያለበት። ስለ ወደኋላሽ ማየት አለብሽ። ምን ሰራው ስህተት? ምን ላይ ነው የሳትኩት? ሁለተኛው ነጥብ ወንድ ልጅ ስታወሪው ለፍቅር ቅልል ብሎ ከቀረበሽ ቆዳሽን ሊገፍ ነው። ለምሳሌ አንዲት ሴት መታ በውስጥ መስመር ኢንቦክስ ብታደርግልኝ እንዴት ነህ አሌክስ እግዚአብሔር ይመስገን ልል እችላለሁ። ኑሮ ጥሩ ነው እግዚአብሔር ይመስገን። ከዛ ውጪ በጣም የምታምረው እንዴት ነው ስልክን ብትሰጠኝና ዋትሳፕ ላይ ወይ ቴሌግራም ላይ ትንሽ ብንሞዳሞድ ምን ይላል ደስ ይለኛል። ቁጥሬን እንኪ ደውዪልኝ ምናምን ካልኳት ሁሉንም ነው ምለው። የጻፉልኝን ሁሉ እላለሁ ማለት ነው። ሴኪውር አይደለሁም፣ ለሁሉም አቬይለብል ነኝ ማለት ነው። ስለዚህ አንቺን በዚህ በጥቂት ጊዜ ውስጥ ከሱ ለመሞዳሞድ አንቺን እየደወለ ለማውራት ምናምን በጣም ፍሪ ከሆነልሽ ሰውየው ለሌሎቹም እንደዛ። አንቺ ማን ስለሆንሽ ነው እዚህ ምድር ላይ ብቸኛዋ ሴት ነሽ እንዴ? ከምድር ሴቶች ሁሉ ጠፍተው አንቺ ብቻ ነሽ የቀረሽው። ሚዩት አድርጊ አሌክስ። እኮ እንደ ይቅርታ አንተ አልተረዳኸኝም፣ ጥያቄን አልተረዳኸኝም እኮ። ቆይ እኔ እየቀደድን የምትነቁት ጉድ አለ። ሚዩት አድርጊ። የዘንድሮ ማደንዘዣ ግን ምንድን ነው? ጓድ ተረጋጊ ነው አሌክሶ። አንዴ እውነት እንትን አንተ ባልተረዳኸኝ መንገድ ይሄ ልጅ እኮ እኔ ወድጄዋለሁ አፍቅሬዋለሁ እያልኩ አይደለም። ገብቶኛል። የጠየቁ ትልቁ ፖይንት ማለት ነው ሰውን መቅረብ እፈልጋለሁ፣ ልቤ ውስጥ ማስገባት እፈልጋለሁ እኮ። ሚዩት አድርጊ። አሁን የሚነገርሽን በሙሉ አንቺ ስለምትመልሺው መልስ ነው እያሰብሽ ያለሽው። ስለዚህ አይገባሽም። አሁን እስካሁን ያልኩት ሁሉ አልገባትም። ያልኩት ነገር ውስጥ ሁሉ እኮ አሁን ያለችው አለ። ግን እሷ ቆይ እሱ ሲጨርስ እንደዚህ ያለኝ ቆይ እንደዚህ ነው ብለው እያልሽ እያሰብሽ ነው የምትሰሚኝ። ገብቶሻል? ጄኔራሊ ግን ምነግርሽ ነገር ከዚህ በኋላ የሚገጥምሽም ሊሆን ይችላል። ገብቶሻል? ስለዚህ አንቺ ሰው እንዴት ልቅረብ አለም። ሰውየውን እኮ በቃ ፍቃ ወደድኩት አልሽኝ እኮ በቃ ደጋግሜ ነው የጠየቅኩሽ። ወደድኩት ካልሽ መቀበል አለብሽ። አሁን እኮ ለመዳን እኮ ሲቹዌሽኑን ያለሽበትን ነገር መቀበል አለብሽ። ካልተቀበልሽው እንዴት ትድኛለሽ? ስለዚህ ሰውየው ቆዳ ገፋፊ ነው። የአሁኑ ተመሳሳይ እየነገርኩሽ ምሳሌ ሰጣውሽ። እኛ ወንዶች ማንንም መጉዳት የማንፈልግ ከሆነ ምንም አይነት ሌላ አጀንዳ ከሌለ ለጻፈችልን ሴት ሁሉ ወይ እኔ ቆንጆ እንዴት ነው ፀጉርሽ ያምራል፣ እስቲ ስደውልሽም ምናምን እደውልሻለሁ። አልደውልሽም በየቀኑ ለምን እደውልሻለሁ? ለአንቺ ከደወልኩኝ ለሌላዋም እደውላለሁ ማለት ነው። ከሆነ እንኳን በጣም በትግል በቃ በጣም በስንት መከራ ልቡ ልታገኙ የሞከርሽ ሰው ከሆነና የተቀራረባችሁት ይሶኬ ሰውዬ በጣም ጠንካራ እንትን ያለው ልብን ያለው ለሌላዋም እንደዚህ ነው ትያለሽ። ምሳሌውን እኮ ነገም እኮ ይገጥመሻል እኮ። ነገም እኮ ስትራመጂ በቀላሉ ሀይ ስቲ ወዬ ያለሽ ወንድ ለሁሉም ወዬ ነው የሚለው አለቀ። ስለዚህ ይሄንን ነገር አስተውዩ ነው። ሰው መቅረብ እፈራለሁ፣ ሰው የለኝም፣ ብቸኛ ነኝ ደግሞ ለሚለው ሀሳብ ብቻሽን ቁሚ የኔ እናት። ጨረቃን ብቻዋን ነው የምታበራው ለዓለም ሁሉ። ብቻሽን ቁሚ። ሰው የሚያስፈልግሽ ከሆነ ተንበርክከሽ እግዚአብሔርን ለምኝ። ትዳር የምትፈልጊ ከሆነ ቆንጆ ልብ ያለው ወንድ፣ ልባም ወንድ፣ እንደዚህ አይነት ወንድ ማግኘት እህቴ በጣም ከባድ ነው። እንደ ወንድም ልንገርሽ ለሌሎቻችሁ፣ እንደዚህ አይነቱን ወንድ ማግኘት በጣም ኢዚ አይደለም የኔ እናት። በአንድ ክሊክ ቲክቶክ ላይ ገብተሽ፣ ቴሌግራም ላይ ገብተሽ፣ ኢሞ ላይ ገብተሽ በአንድ የእግዚአብሔር ሰላምታ ምናምን ሀይ ሀይ ተባብለሽ የሚገኝ አይደለም።
በጣም ኤክስፔንሲቭ ነው። ጊዜውን ለራሱ ህይወት ነው የሚሰጠው። የትም እዚህም እዛም ምናምን ወይ ማሪ ምናምን አንጀቴ ኩላሊቴ ሲል አይገኝም። በቀላሉ እንኳን ከእሱ ጋር ለመግባባት ቀላል አይሆንም። በጣም ዳገት ነው የሚሆንብሽ። በጣም አድካሚ ነው የሚሆንብሽ። ልቡን በቀላሉ አታገኙም። ልቡን በቀላሉ አይሰጥም። እንደዚህ አይነቱ ወንድ ነው ሊሰጣችሁ የሚያስፈልገው ጋይስ። ኢዚ አልሆነም ማለት ነው። ለማንም ልቡን አሳልፎ የማይሰጥ ሁሉንም አፈቀርኩሽ የማይል ገብቶሻል። እሱን ወንድ ተስለሽ ለምነሽ ጸሎት አድርገሽ እንደዚህ አይነቱን ወንድ ልብ አገኘሽ ማለት ህይወትሽ ገነት ነው የሚሆነው። ምክንያቱም አንቺ በቀላሉ አልገባሽም። ማንም ሰው በቀላሉ ህይወት ውስጥ አይገባም። ለማንም አበለበል አይሆንም። ስለዚህ እሱ የሚሰጥሽ እግዚአብሔር ከሰው አታገኙ። ጸሎት አድርጊ፣ ስራ ላይ ፎከስ አድርጊ፣ ህልም ይኖርሽ፣ ጊዜሽን በጣም በተለያዩ ነገሮች ቢዚ ሁኚ። ታይም አይኖርሽ ቁጭ ብለሽ የምትስቂበት የምታሾፍበት ሰዓት ካለሽ ጭንቅላትሽ ይበረዛል። ስለዚህ ታይም ስጪው ለህይወትሽ ማለት ነው። ጸሎት አድርጊ። ተግባባን? አሁን አውሪ። ያስቆምኩሽ ሀሳቡ እንዲህ ዝም ብሎ አየር ላይ እንዳይበተን ነው። ገብቶሻል? ረጋ ብለን ኳስ በመሬት አድርገን ሀሳቡ ዲሊቨር መደረግ አለበት ወደ አንቺ። በዛ ተረጋግተሽ ሀሳብሽን ታወሪያለሽ ብዬ ነው። እሺ እሺ አሌክስ አመሰግናለሁ በጣም የእውነት ማለት በደንብ እያዳመጥኩ ነበር፣ ግን ስትቆጣ ላይክ ወንድሜን የመሰልከኝ ታላቅ ወንድም አለኝ የ3 ዓመት እና እንደዛ ነው የተረዳው። አይኖ እግዚአብሔር እንደሚሰጣ መልካም ሰው ግን አንዳንዴ ያለ አይደል እግዚአብሔር እስኪሰጥ ድረስ ጊዜ ሊወስድብህ ይችላል። እኛ ደግሞ በባህሪያችን ችኩሎች ነን ብዬ አምናለሁ እና ትንሽ ቾክ ያለው አይኖ ግን ደግሞ እግዚአብሔር እስኪሰጠኝ ድረስ እጠብቃለሁ። አንዳንድ ጊዜዎችን ቢዚ አድርጌ ማሳለፍ እንዳለብኝ አይኖ ራዕይ አለኝ። ላይክ ፎከስ ማድረግ ያለብኝ በቃ ነገ ሰርቼ ማልፈው ነገር ላይ። ከዛ በኋላ ግን በጊዜው እግዚአብሔር ወደ ህይወቴ እንደሚያመጣ በተናገርካቸውን ነገር ተረድቻለሁ እና ሌክሶ በጣም ቴንኪዩ፣ ተባረክልኝ። አመሰግናለሁ። መልካም ቀን ይሆናልሽ። እኔ እኮ የዘንድሮ ማደንዘዣ ጓዳ አይሰራም። ቀደን እየሰፋን ይነቃሉ። 480 ጋልኝ የምንነርሳለው ነርሶቹ ራሱ ማደንዘዣ የሚያስፈልጋቸው ይመስለኛል። በቃ ለማፍቀር ቶሎ መቸኮል፣ ለመፋታት ቶሎ መቸኮል፣ ለማፍረስ መቸኮል፣ ለመገንባት መቸኮል። የቲኔጀር በቃ ልጆች እያለን ቲኔጀር 18 19 20 ዓመት ምናምን እያለን እንዲህ ነው ሁላችንም እኮ። ቶሎ እንሞቃለን፣ ቶሎ እንቀዘቀዛለን፣ ቶሎ ይከፋናል፣ ቶሎ ተስፋ እንቆርጣለን፣ ቶሎ እንደሰታለን። ሁሉ ነገር የነ ቶሎ ቶሎ ቤት ዋይዙ ነው ጋይስ። ሲንግልነት አይበርድም። ሲንግልነት ይለምልም ብላችሁ በሲንግልነት ቆይታችሁ ራሳችሁን አጠንክራችሁ አንዴ አፈቅርሻለሁ የምትላትን ሴት ያችን ቃል የምታወጣላትን ሴት በቃ ፎር ኤቨር መሆን አለበት። በስለህ ነው ብለህ በልጅነት እኮ ምናምን እኮ ትምህርት ቤት ምናምን እኮ አፈቅራለሁ አፈቅርሻለሁ 1 ሳምንት 2 ሳምንት እኮ ትባባላለህ። እሱ የልጅነት ነው። ገብቷችኋል? ስትበስሉ ግን አንቺም አንተም ማታፈቅሯቸው ከሆነ አታፈቅሯቸው ማለት አትዋሿቸው። ወንዶች ማለት ነው ካላፈቀርካት እውነቱን ተናገር። ኃላፊነት ነው የሚቀልልን። ነገ ከጸጸት ትድናለህ። በሺህ እንኳን አፈቅርሃለሁ ምናምን ብላ ቆንጆ ስለሆነች ምናምን እስቲ ዝም ብዬ ሊሄድበት ነው አትበል። ገብቷ? እውነቱን ነገራት። ይቅርታ አላፈቅርሽም፣ ለአንቺ ምንም ስሜት የለም ብልሃት እሷ ፑሽ ብታደረግ እንኳን አንተ ነገ አይጸጽትም። እውነቱን ተናግረሃል። ዛሬ ግን ወንዱ ሳላፈቅርሽ አፈቅርሻለሁ ፋሽን ሆኗል። ኃላፊነት ሰላምን የመሰለ ነገር የለም። በቃ ማንም አትጎዳበት ጫማ ውስጥ መቆም ነው። ማንም አትጎዳበት። በቃ እውነት ሰላም ያለው እንቅልፍ ነው የምተኝ። ወቀሳ የለ ምን የለ። ሄሎ ሰላም ነው። ኦኬ ባለትዳር ነኝ። ያኔ አግብቼ ነበረ እና ተለያየ። ምን ተለያየ? ያኔ አልተለያየንም። የአንድ ሀገር ልጆች ነን። ያኔ ትንሽ ሆኜ ነው 18 ዓመት ልጅ ሆኜ ተጋባን እና ልክ እንደተጋባን በ4 ወሬ አረብ ሀገር ላከኝ።
እሺ ከዛ አረብ ሀገር ሲሄድ አልተሳካልኝም። ትንሽ ሰራሁት 1 አመት ከ8 ወር ምናምን ሰርቼ ከሰዎቹ ጋር ተጣልቼ ወደ ኢትዮጵያ ገባሁት። ያኔ በቃ እሱም በጣም ነው የምወደው። ከአረቧ ጋር አልተስማማውም። ያን እሱ በጣም ስለምወደው ፍቅሩ እየመጣብኝ ስራ መስራት አልቻልኩም። ከዛም በቃ ሴትዮታ የ6 ወር ደሞዝ ከለከለችኝና ላከችኝ ወደ ኢትዮጵያ ማለት ነው። እሺ ከዛ ወደ ኢትዮጵያ ስትልከኝ ያኔ ቤተሰቦቼ ጋር የአንድ ሀገር ልጆች ነን። ቤተሰቦቼ ጋር ገባው። ከዛ እሱ ተቀበለኝ፣ ወደ ቤተሰቦቼ ወሰደኝ። ከዛ ያሳደገችኝ አክስቴ ያለች ወደ እሷ ሄድን። ሁለታችንም እዛ ምሳ ምናምን በልተን በቃ እዛ ቆየው። ከዛ ኢትዮጵያ ውስጥ ስራ ጀመርኩ። አልተሳካልኝም አሁንም ማለት ነው። እዛ ባለኝ ብር በሰራሁት ብር ስራ ጀምሬ ነበረ። ታውቃለህ በቃ ኑሮ ውድ ነው። አልተሳካልኝም። ስራውን አቋርጬ ደግሞ ወደ ዱባይ በራሴ የመጣሁት ማለት ነው። እሱ ሳይልክኝ መጀመሪያ እሱ ልኮኝ አልተሳካልኝም። እሺ ከዛ ወደ ዱባይ ሲመጣ ተሳካልኝ። ያኔ ጥሩ ቤት ገባው፣ ስራም እየሰራው ወደ ዱባይ ሲመጣ በቃ እኔ ብሩ ወደ እሱ የ2 ወር እንደዚህ ላኩትና ማለት ነው። በቃ አንተም እዛ እየሰራ ተቀየር፣ እኔም እዚህ እሰራለሁ ምናምን እያልኩ እሱ በቃ ሆነ ምስኪን ነው ልጁ፣ ግን አይለወጥም አለ አይደል? ይፈራል፣ ሆነ ስራዎቹን ይፈራል። ምን ብዬ ልንገርህ? ከዛን እኔ ቤተሰቦችን አማከርኩትና መሬት ገዛው። መሬት ሲገዛ መሬቱን በራሴ ስም ማድረግ አለብሽ፣ አባትሽ መግዛት የለበትም ምናምን እና በዛ ተጣለን። ከዛም መሬቱን ይሄ መሬት በራሴ ስም ካላረግሽ እኔ አልፈልግሽም፣ ምስቴክ ሆነሽ ምናምን አለ። እኔ ደግሞ እኔ ብቻ ስለሰራሁት ብሩ የኔ እስከሆነ ድረስ በቃ በራሴ ብር ነው የምገዛው ብዬ በዛ ምክንያት ተጣላን። አሁን ከተጣላን ወደ 3 አመት ነው። እሱ ያኔ ብሎክም አላረገኝም፣ ዝም ብሎ ያየኝ ነበር። አሁን ደግሞ ወደ ዱባይ ካልወሰድሽኝ እንደውም አልፈልግሽም ብሎ ብሎክ አረገኝ። እኔ በጣም ነው የምወደው፣ እሱም ጥሩ ልጅ ነው። ያኔ በቃ በብር ነው የምንጣላ ብዙ ጊዜ ማለት ነው። በእኔ አርጊ ምናምን ብሎኝ እና በቃ እስካሁን ደግሞ ቤተሰቦቼ አባቴ እየጠበቀች ነው። ያን ቤተሰብ ይታወቃሉ፣ ትልቅ ቤተሰቦች ናቸው። ያን የእሱ ቤተሰብም የኔ ቤተሰቦቹ እንትን ናቸው፣ ሆነ ይታወቃሉ። እንዳታስቀይሚ ብሎ አባቴ ደግሞ ይለምነኛል። ቁጭ ብሎ እየጠበቀች ነው ምናምን ይለኛል አባቴ ማለት ነው። እኔ ደግሞ እና ምንድነው የምትመክረኝ? አሁን በቃ እኔ ገብቼ ልታረቀው ወይም ደግሞ አላውቅም። ህጋዊ ባልሽ ነው? ምንድነው የምትመክረኝ? ያኔ አይሰማትም እንዴ? ጎበዝ ይሰማል። አሁን ጠላሁት። ያን በቃ እሱ ለከለ ብር ብቻ ነው በራሱ አለም ላይ ነች ብዙ ጊዜ ማለት ነው። ሰው ፍቅር የለም፣ በቃ ብር ብቻ ነው። ግን ምንም የበደለኝ ምናምን ነገር የለም። ተቆራረጠ። እሷ ማርስ ላይ እኔ ጨረቃ ላይ ሆነ ይሰማል። ኔትወርክ ነው። የኔ እናት አለሽ? የኔ ሆነ አለሽ? ይሰማል? አይሰማም? አሁን ይሰማሻል? ያንተ ይሰማል? ያንተ ይሰማኛል? እኔ ያወራሁት ተሰማም? ተሰምቷል፣ ተሰምቷል። ደህና ነሽ አይደል? እሺ፣ ጥሩ ነው። አሁን ያለው ምን ያህል ጊዜ ነው የሆነሽ ሰው ሀገር? አሁን እዚህ ዱባይ ከመጣሁ 3 አመት ነው። ብሩን እንዴት ነው የምታስቀምጠው? ልክ መጥቼ በ6 ወሬ ከሱ ጋር ተጣላው። እሱ ጋር ያለውንም ወደ ቤተሰቦች ላክ አልኩት፣ ላከ።
በቤተሰቦ በራሴ ነው የማስቀምጠው። ያኔ በቃ በመሬት ገዛው ደግሞ የተጣላችሁት በዚህ በብሩ ጉዳይ ነው። በአባቴ ስም ይሁን አይሆን? በእኔ ስም ይሁን ይላል። ህጋዊ ባልሽ ነው አይደል? የአንድ ሀገር ልጆች ነን። ህጋዊ በቃ በስነ ስርዓት የተጋባ ነው። ሚዩት አድርጊ። ቃሪያ በሚጥሚጣ እና ሰናፍጭ ጣል ጣል ያለበት ትንሽ ለብለብ በሚያደርገውን መርፌ ነው የሚያስፈልግሽ። አሁን ሚዩት አድርጊ። አንደኛ ነገር ባልሽ ነው። ይሄ ሰው መብት ያለው እሱ ነው በአንቺ ህይወት ላይ፣ አባትሽ አይደል። አባትሽማ ዳሩሽ እኮ በቃ አለቀ፣ ተጠናቋል። ባልሽ እያለ ዘለሽ በአባቴ ስም ነው ቤት የምገዛው ማለት ሲኖረኝ ባሌ ነህ፣ ሳይኖረኝ አፍንጫ አላስ። ገንዘቡ አለአግባብ እንዳይጠፋ ሴቭ አርጉት ነው እንጂ ሀሳቡ እንዲህ ገንዘብ ሲኖርሽ ባልሽን ክጂ ነው እንዴ? እንዲህ ውድቀትሽም ስኬትሽም እኮ ከባልሽ ጋር እኮ የምትሰሪው በሙሉ ውጤት እኮ የጋራ እኮ ነው የሚሰላው። የእኔ ብር ስለሆነ አሁን የራሴ ብር ስለሆነ በራሴ የእኔ የሚባል ነገር የለም ትዳር ውስጥ። ፖይንቱ ሰው ሀገር ሆነሽ ዝም ብለሽ ብሩን ልከሽ እዛም እሱ አጥፍቶት መና እንዳትቀሪ ነው እንጂ ገንዘቡን እኮ ይዘሽ ሄደሽ እኮ ጠረጴዛ ላይ አስቀምጠሽ ይኸው ባሌ የጋራችን የኔና አንተ የሰራሁት የኔና አንተ ነው፣ ይሄ ምን እናርግበት ነው የሚባለው። እግዚአብሔር እንደ አንድ ነው የሚያያችሁ። ስሰራ የግል የሚባል ነገር የለም። የኔ እናት በትዳር ውስጥ የግል የሚባል ነጥብ የለም። ሰርተሽ አገኘሽ አይደል? ጥሩ መሰደድ ጥሩ አይደለም። ትዳር እያለሽ ግን ኦኬ ተሰደድሽ፣ ገንዘብ ሰርተሽ አገኘሽ። ከዛ ዞር በል ገንዘቡን ያመጣሁት በአባቴ ስም ነው መሬት የምገዛው። ይሄ ከፍተኛ ንቀት አይባልም። ሲሆን ማድረግ ያለብሽ ገንዘቡን ልከሽ አንተም ቤት ግዛ ብለሽ ገንዘቡን ሰተሽው ብሩ እንዳይጠፋ ኦኬ ብሩን ያዝ ታረጊውና ስመጣ አብረን እንገዛለን ብለሽ ሄደሽ በጋራ መርጣችሁ ወስናችሁ ተነጋግራችሁ በጋራ መግዛት ነው እንጂ ገንዘብ ስታገኝ ገንዘቡን ሰርተሽ ስታገኙ እንዴ ትዳር ታዲያ ምኑ ላይ ነው ፖይንቱ? ውድቀቴም ከፍታይም ሀዘኔም ደስታይም እኮ በጋራ እኮ ካገባዋት ሰው ጋር ወይ ካገባሹ ሰው ጋር እኮ ነው መሆን ያለበት። ስለዚህ ስህተት ነው። ሴቶቹ ሰው ሀገር ላይ ሆናችሁ ገንዘቡን አግኝታችሁ ሰርታችሁ ልክ ገንዘቡ ስታገኙት ልክ እንዴት አጥንት እንደያዘ በጣም ያሳደግኩት ውሻ ምንድን ነው የሚባለው? ጌታው ያሳደገው ውሻው አጥንት ሲይዝ አያውቀው። ታውቂያለሽ አይደል? አሁን ውሻ አሳድገሽ ውሻ ለባለቤቱ ይሞታል ይባላል ማለት በጣም ነው ታማኝ ነው ይባላል። አጥንት ሲይዝ ግን ውሻ አያውቅሽ። አሳዳጊው ሆንሽ የታውቃለሁ ነው የታውቃለሁ ሲጀምር ምን ተዋውቀን ነው የሚልሽ? አጥንት ነው ጉዳዩ። አጥንት ከምንም ጊዜ በላይ ቦታ የሚሰጠው ጉዳይ ነው። በህይወት ውስጥ የሰው ልጅ ገንዘብ ሲይዝ ሚል ከሆነ አስቸጋሪ፣ አይምሯችን መታወር የለበትም። ሁልጊዜ የምላችሁ እኔ ገንዘቡን ስታገኙት ባሎቻችሁን አፍንጫ ላስ ብላችሁ ብርግጫ በሉ ሳይሆን ብሩን እየላክሽለት አስቀምጥ ስትዩ እሱ ቸግሮት ሊያጠፋው ይችላል፣ ወይ የሆነ ነገር ላይ ሊዝናናበት ይችላል። አንቺ ወንፊት ላይ ውሃ ደቅነሽ ወንፊት እንደማድረግ ነው። ከላይ ትሰሪያለሽ፣ ከስር ይወድቃል ነው ቫሊዩ የለውም። ለአንቺም ለሱም አይጠቅም ነው። ብሩን ትይዥውና ወይ ባንክ አውጥተሽ ታደርጊና ሀገሬ ስትሄጂ ይኸው ሰርቼ ያመጣሁት 100 ሺህ የሚሆን 200 ሺህ የሚሆን 1 ሚሊዮን የሚሆን የጋራችን ነው። ይሄ ምን እንወስን እስቲ፣ ምን እናርግበት ነገር፣ ቤት እንግዛ፣ ንግድ እንጀምር፣ ምና የጋራ ነው። በአንድ ላይ የምታስቢው ምክንያቱም በአንድ ሳጥን ውስጥ ነው ያለሽው። ሲመቸን ባሌ ምንድነው፣ ሳይመቸን ቆሎ ስንበላ ንፍሮም ቆሎም ምንም ፍራሽ የሳር ፍራሽ ላይም ስንተኛ ባሌ እንትን ደግሞ ስናገኝና ደግሞ ከፍ ስንል ዶላሩ ምናምን ሲመጣ አፍንጫ ላሴ እኔ ብር ነው እኔ በአባቴ ሲሆነ መሬት መገዛው። ይሄ ከእግዚአብሔር ሀሳብ የወጣ ሀሳብ ነው። የትዳርንም ሀሳብ አይወክልም። አደብ ግዢ፣ ደዊለት፣ ይቅርታ ጠይቂው። የአንቺ ጥፋት ነው። ገብቶሻል? እሱ ምንም ብሎሽ ምንም ይሁን
በአባቴ ስም ነው ምገዛው አንተ አያገባህም የኔ ብር ነው ማለትሽ በጣም ስህተት። ምክንያቱም ከአባትሽ በላይ ማን ነው መብት ያለው በአንቺ ህይወት ላይ? ባልሽ። ችግር ካለ ቁጭ ብለሽ ከባልሽ ጋር ትፈቻለሽ፣ አለመግባባት ካለ እንጂ ቤተሰቦችሽን ጥለሽ ባሌ ብለሽ መርጠሽ ሄደሻል እኮ ተስማምተሽ ነው ያገባሽ። ለዛ ነው እኔ ህጋዊ ባልሽ ነው እየደጋግሜ የጠየቅኩሽ። ምክንያቱም ከባልሽ ባሌ ይሆናል ተስማምተሽ ፈልገሽ ሄደሻል። ሰው ችግር ካለ ቁጭ ብለሽ ትፈቻለሽ። ሰው ሀገር ሆነሽ ገንዘብ ላኪ ምናምን ልዝናናበት ግሬን ልስቀል ምናምን ካለ አይ እምቢ እዛው በጸበለ ምናምን ብለሽ ትይዥውና ሄደሽ በጋራ ታረጉታላችሁ ነው እንጂ ትዳርሽ እስካልተፋታሽ ድረስ በጭራሽ ክህደት ነው ይሄ። ገብቶሻል አይደል? አሁንም የምነግርሽ ብሩን አትላኪው ለማንም፣ ለቤተሰብም አትላኪ፣ በቤተሰብም ስም አትግዢ። ባልሽ ነው። ይሄ በዚህ ምክንያት የተጣላችሁ ታልኩሽ። ለዚህ ነው መጣያችሁ። ምክንያቱ ይሄ ከሆነ የአንቺ ጥፋት። ዱባይ አምጪ ምናምን የሚለውን እሱን ታይ፣ እሱ እዚህ ማምጣቱ እንደውም ሌላ በሽታ ራስሽ ላይ እንትን ማለት ነው። ግን ይቅርታ ጠይቂ። በጣም ስህተት ነው የሰራሽው። ተግባባ? ግልጽ ነው ነው? አልተዋጥልሽም? ኦኬ፣ አመሰግናለሁ። እሺ፣ እኔም አስቤያለሁ። ያንን ቤተሰቦችም እኮ እየለመኑኝ እኮ ነው ብሩም ባትልኬ እሱን ግን ማስቀየም የለብሽም ይላሉ። ግን ብር ይኸውልሽ፣ ብሩን ለቤተሰብም አትላኪ ለእሱም አትላኪ። ብሩን ያዥው፣ ግን ባልሽን ግን ይቅርታ ጠይቂው ሄደሽ። እሺ፣ አመሰግናለሁ አሌክስ። እሺ፣ አመሰግናለሁ። አይዋጥም። አንዳንድ ያልተዋጠላቸው ሰዎች አሉ። እንደዚህ ከጉሮሮ አይወርድም፣ እውነት አይወርድም። ልክ ስትጋቡ ቃል ኪዳን የሚባል ነገር አለ አይደል? በችግር ጊዜ በችግርሽ ጊዜ አብሬሽ ልቆም ቃል ኪዳን እኮ ይበልጣል እኮ ጎበዝ። በገንዘብ ሸቀጥ እኮ አይደለም፣ አይሸጥም። መጠቀሚያ እንዳትሆኑና ገንዘባችሁ አላግባብ እንዳይጠፋ ኮንትሮል ታደርጋላችሁ እንጂ ክህደትማ በትዳር ውስጥ ትዳር የተከበረ ነገር ነው። ስወድቅም አብሬ ነው፣ ስነሳም አብሬ ነው። መኪናና ቤት ሲኖረኝና እንትን ስል እግርሽን በአፍንጫሽ ላሽ አገባሽ ምን ለፍቻ ያመጣሁት እኮ ነው ሊል ነው እንዴ? ወንዱ የጋራ እኮ ነው። እግዚአብሔር በአንድ ሳጥን ውስጥ ነው የሚያያችሁ። ገብቷችኋል? ትዳር ውስጥ እስካላችሁ ድረስ ትዳር ውስጥ ሆነሽ ሄደሽ ሰርተሽ አገኘሽ የጋራ ነው። ትዳር ውስጥ ሆኖ ሰርቶ አመጣ የጋራ ነው። የኔ የሚባል ነገር የለም። ህመም ሲሆን ብቻ ነው እንዴ የጋራ የሚሆነው? ስኬትም እኮ የጋራ እኮ ነው። ጥፋቱ የሷ ነው። አባቴ እንዴት ትላለች? ባሏ እያለ ምንም አልበደላትም። እንደነገረችን ያደረጋት ነገር የለም። ጀስት በእኔ ስም አርጊው ቤቱን ሲላት አይ እኔ ሰርቼ ያመጣሁት ነው በአባቴ ነው መገዛው በትዳር ውስጥ ይባላል። በጣም ስህተት። ታዲያ ባልነቱ ምኑ ላይ ነው? ሲያልፍልን ምንራገጥ ከሆነ ትክክል። ሄሎ፣ ስለሚያስፈልገኝ ነው። እሺ፣ ምን እንታዘዝ? ኦኬ፣ አንዳንዴ መሸነፍ ጥሩ ነው ማለት እኔ ማለት በቃ ለራሴ ከራሴ የሆነ ራሴ ጋር በቃ ማለት ለመወሰን በጣም ስጨነቅ ነው እዚህ ጋር የመጣሁት። አመሰግናለሁ ስላስገባኝ። ምንም ችግር የለም። እኔ ባለስዳር ነኝ እና እኔ በህፃንነቴ ማለት ባለማወቅ እንደ እርድና ያኔ ሳላቅ ገብቼበት ከሃይስኩል ላይ ተፋቅረን ከዛ እንደዚህ ከሄድን ብዙ ነው። አሁን አሳጭ ላይ ስነግርክ ከስቃይ ብዛት በጣም ልቤ ስለደረቀ በቃ ስለ ሰው ማለት ስለ ሰው አልጨነቅም። ጨካኝ ሆኛለሁ። ሰዎች ሲቸገሩ በስቃይ ሳይም ማለት እኔ ስሰቃይ በዛን ጊዜ ከጎኔ ማንም ስለሌለ እና እኔ ባለትዳር ነኝ። አንድ ልጅ አለኝ እና እስቲል ልጄን ማለት ልጄ ራሱ ልጄ ያልለውም ማለት በደረሰብኝ ነገር ማለት ያንንም ደግሞ እንድደርስብኝ ያደረግኩት እኔው ነኝ ማለት ባለማወቅ በህፃንነት። አሁን እኔ 23 ዓመት
ምንድን ነው የደረሰብሽ? እኔ ሃይስኩል ላይ ማለት ባለማወቅ አሁን ቢሆን አላደርገውም፣ ባለማወቅ አፈቀርኩት። ከዛ ቤተሰብ ሲልክ አባሴ ሀድ ነው አይሁንም ሲል እሱ ቤተሰብ ሲልክ አባሴ አይሁንም ሲል ከዛ ባለማወቅ ነው በባህር እንሄድ ተባባል። በባህር ሄድን፣ ሳውዲ በባህር ሄድን። ስንሄድ አባሴ ልጄ አይደለሽም አይሁንም ስልሽ ትምህርትሽን ስለሄድሽ ብሎ እንደዛ ሲል የእሱ ቤተሰቦች የባሌ ቤተሰቦች ብር አስገቡልን ለሁለታቸውም። ከዛ ከገባን በኋላ አባሴ እንደሄድን አብረው አላደረጉኝም። እኔ አክስቴ ጋር ሆንኩ፣ እሱም ደግሞ እህሳለችው እህሱ ጋር ሆን አለያዩንና ቤተሰብ ሽማግሌ ሄዶ ምናምን ማለት ኒካ ታሰረልን አለያይተው። ስንሄድ ግን በአንድ ነው። ግን በእነሱ አስተሳሰብ ኒካ ካሰሩ በኋላ አክስቴ ሰርግ አደረገች እና እዛ ተጋባን፣ ሳኡድ ማለት ነው። እና ከተጋባን በኋላ አመት ቆይተን 2 ዓመት እኔ ሄድኩት በ16 ዓመት ነው። በ16 ዓመት ሄድን 17 18 2 ዓመት ቆየን። ከዛ በ19 ዓመት እርጉዝ ሆንኩ እና ከዛ እርጉዝ ሆን በ16 ዓመትሽ ነው የተጋባችሁት? በ16 ዓመት ሃይስኩል እየተማር ሄድን። በባህር ስንሄድ መጨረሻ ላይ ሰኔ ላይ ነው ኒካ ይታሰራል እኮ። በ16 ዓመትሽ ነው የተጋባችሁት ወይስ በ17? በ16። እሺ። እና ከ2 ዓመት በኋላ እኔ እርጉዝ ሆንኩ። ማለት በሰዓቱ ያው አውቄ ሳይሆን በቃ ተፈጠረ ፈጣሪ ስላለው ከተጋባን ኒካ ከታሰረልን በኋላ ሰርግ ከተደረገ በኋላ በ2 ዓመቱ እርጉዝ ሆንኩኝና እና ማለት ባሌም ይሰራል እና ባሌ ይሰራል፣ ስራ ይሰራል። ፈርተሽ ነው? ኖ ውስጥ ያለው በቃ እኔ ተንፍሽ አላውቅም። ተረጋ ብለሽ አውሪኝ። እሺ፣ ውሃ ጠጪ። ብዙ ቁና ተረጋጊ፣ ችግር የለም። እሺ፣ አልተረጋጋችም። እሺ፣ አመሰግናለሁ። ልቀጥል? እና ከ2 ዓመት በኋላ ተፈጠረ። ከዛ 6 ወር ሁኜ በ6 አስትራሳውንድ 6 ወር አይሰን በ6 ወር ባሌ ተያዘ። ቤት ተሰብሮ ባሌ ተያዘ እና እሱ ብር ያስቀመጠው ስላለ በእርግጥ ብር አልሸገረኝም፣ ግን እሱ ያስቀመጠውን ከኢትዮጵያ ወደ እኔ ሰላክልኝ። እሱ እስር ቤት ገባና ከዛ የዛኔ በቃ ማለት ዘመድ ምናምን ደስተኛ ስላልሆኑ እንዴት በቃ መጀመሪያም እኔ ነኝ የገባሁበት እና አባቴ ግዴታ ከገባችበት ብለው ነው የገቡትና እሱ ሲታሰር በቃ የሆነ ዘመዶቼ እኔን በቃ ልክ ባጠፋሁት ልክ ለመቅጣት ወሰኑ። ማለት ከጎኔ ማንም የለ ነበርና ብር አለኝ ግን በጣም ስወልድ ምናምን ማንም የለም ምናምን እና አይዞሽ ያኔ እኔ 19 ዓመቴ ነው፣ ግን ብር አለኝ፣ ብር አልቸገረኝም። ወረቀት ስለሌለኝ ምናምን እቤት መተው የሚያዋልዱ አሉ ምናምን። ከዛ ያኔ እኔ በጣም የሆነ አልችል ስል ምናምን በቃ እነሱ ራሱ ፈሩ ምናምን እና እንደዛ ያስቀይ ሆኑ ምናምን። ከዛ የዛኔ ማንም የለም ነበርና ከዛ እስቲል እንደዚህ በቃ ማለት በቃ ልጁ በሰላም ከወለድኩ ምናምን እንኳን ማንም ከጎኔ ካለመኖሩ የተነሳ
እንደዚህ ሀማም ገብቼ ራሴ ሻወር ስወስድ ምናምን ወድቄ ከሶስት ሰዓት በኋላ ቆይቼ ምናምን ነው የተነሳሁት ምናምን እና ብዙ ስቃይ የደረሰው ያኔ እኔ ባለማወቅ እኔ ራሴ ያመጣሁት ነው እና ከዛ ያም ሆኖ ምናምን በሰላም ተገላግልኩ ምናምን እና ልጁ ሲወለድ ወንድም የለኝም እና ወንድ ነው ምናምን ልጁ ሲወለድ ያመመኝም ሁሉም ረሳሁት ምናምን ችግር የለውም በቃ ረሳሁት። ከዛ በኋላ በ3 ወሬ ደግሞ ያለሁበት ቤት እስከ ልጄ እንደገና ተያዝኩና እስር ቤት ገባሁና ከዛ 6 ወር እስር ቤት ከታሰርኩ በኋላ እዛ ደግሞ የባሰ ስቃይ ማለት እዛ ኢትዮጵያ ብር አለኝ ግን በቃ ለዛ ሰዓት ማን አልደረሰልኝም ምናምንና እስቲል እምበላውን ራሱ ጁማ የሆነ ፈጢራ ይሸጣልና ለባባ እንትን ይሄ በቃ ሳሙናም ሆነ ምናምን ያንን ለሱ ማለት ልጅ ስላለ ዳብል ነው የሚሰጠውና ያንን ዳብል 5 ሪያል 20 ሪያል ሽጬ በዛ ነው ሳሙና ምናምን ገዛ። የኔ ብር ኢትዮጵያን ቢኖረንም በሰዓቱ አልደረሰልኝም። ያ አባቴ በርግጥ ሀብታም ነው ምናምን የማንም ሁሉም የራሱ ነው እንጂ በዛ ሰዓት አልደረሰልኝም እና ደግሞ ባሌን እንዳልወቅሰው እሱም ታስሯል። እሱም ምንም የሚያደርገው የለም በሰዓቱና እና በቃ ልጁ ይሄ ሙከየፍ ተከፍቶ ምናምን አንዴ ከተከፈተ በቃ ቁርጥ ነው የሚያደርግክና በዛ ሰዓት ልጁ ያለቅሳል፣ ሌትም ቀንም ያለቅሳል። እንቅልፍም የለኝ 6 ወር በቃ የሆነ በቃ መሆን ከሌለብኝ በቃ በጣም ተሰቃይቼ አለፈና ከዛ ኢትዮጵያ ሲሄድ ልጁ በእርግጥ በእኔ ጥፋት ነው ልጁ የተወለደው ልጅም ስለሰጠኝ ፈጣሪ መስገን። ግን ከዛ ከ6 ወር እሱ እናት ዘንድ ማለት የኔ እናት የሆነ በቃ እሱና ዘንድ ማድረግ ፈለግኩና በቃ እሷም ደግሞ እኔ ነኝ የሚይዘው ምናምን ስትል እሺ ብዬ ከዛ እዛ የተሰቃየሁትን ምናምን የሆነ በቃ ደስ የሚለኝን የሆነ ደስ ያለብኝ ዘንድ መሄድ ምናምን ከዛ እኔ ያንን ስቃይ ለመርሳት ነው በቃ ሳስታውሰው አሁን እስቲ እኔ አላለቅስም። ምክንያቱም አልቅሼ ምናምን አንዳንዴ ይለምደውና ልብክ ይደርቃልና ከዛ ልጁን ከ6 ወሩ በኋላ አማት ያዘች። ከዛ እንደገና በአመሱ ደግሞ 5 ወር እዛ ከሄዳ ከ5 ወር በኋላ እዚህ ዱባይ መጣሁ ማለት እዛ በቃ ለወር ያክል ነው እንድህ ፍቅር የሚያሳዩክና ከዛ በኋላ መልሰው ያሙካል። ልጇን ራሷ አትወድም፣ ልጇን መያዝ አስፈልግም። እኔ ቤት ስሄድ ጩሂ ይጨንቀኛል። የሆነ በቃ እዛ ብዙ ትራማ ነው ማለት ያመጣሁት በራሴ ነው። ምክንያቱም በቃ ፍቅር ባለል ትምህርቴን ብተው ይሄ የማንም አይደለ እኔ ወድጄ ያመጣሁት ባለማወቅ ነው። አሁን ላይ ቢሆን አላደርገውም እና ከዛ እዚህ ዱባይ መጣሁኝና ከዛ በእርግጥ አባቴ ከማንም አይፈልግም ራሱን እንደውም ልጆቹን የሚገድፍ ነው። እኔ ያልተማርኩት እኔ ብቻ ነኝ። ግን ደግሞ ቤተሰብ ምንም ቢኖረው የሆነ ነገር ስታደርግለት ይደሰታልና የኔ ጓደኞች ለቤተሰቦቻቸው ሲያደርጉ እኔ ደግሞ ያው ፈጣሪ ስላልሆነ እና በስተት ልጅ ሂጂ እኔ ያላደረኩለትም እና ያንን መወጣት ጀመርኩ። ለአባቴ ማስደሰት ለአባቴ ለስዳሩ ምናምን አላልኩም እና ከዛ አሁን ልጄ 5 አመት ሆነው እዚህ ከመጣሁኝ እኔ 4 አመት እዚህ ዱባይ ከመጣሁኝ 4 አመት ሆነኝ። ልጄ ደግሞ 5 አመት ሆነው እና የ1 አመቱን ለአባቴ ነው በቃ ለአባቴ የሆነ በቃ እኔ ያላደረኩትን አደረኩለትና የሌላውን ደግሞ በቃ ማለት ያን እንደዛ ስሰቀይ ማንንም አልደረሰልኝና ባሌ 3 አመት ታስሮ ኢትዮጵያ ገባና ከዛ ሲሄድ
ማለት እኔም የተሰቃየሁትን ምን እንደው ስለማቅ ገና ሲሄድ 60,000 ብር ላኩለት። ከዛ ማለት ኤርፖርት እንዳለ 60,000 ብር ላኩለት እና ከዛ በኋላ በቃ እሱም ጋር መሆን አልፈልግም። አሁን እሱም ጋር መሆንም አልፈልግም። ልጄንም ማውራት አልፈልግም። ምክንያቱም በቃ እኔ የምፈልገው አሁን በቃ ልጄ እናቴ ሲል እኔ ደግሞ እናቱኝ መገኘት ማለት በቃ የውስጤን ሳወራው ያን ለዛ ግን አሁን ማለት ፍቅር ምንም ሳይሆን እኔ የምፈልገው ለልጄ እናት መሆን ማለት ልጄ እስኪያወራኝ ነፍስ እስከሚያውቅ ቢያንስ 7 ዓመት እስከሚለው እስከ 2 ዓመት በኋላ ልጄን ማውራትም አልፈልግም። ልጄን ሳላወራ ስቀር ግን ቢያንስ በቃ እሷ በጣም መጥፎ ሰው ናት። እንዴት ልጇን አሳወራም? ለባሏ ሚስት አትሆንም። ባሏ ምን አጥፍቶ ነው? እሱም እስር ቤት ነው። ቤተሰቦች የራሱ በቃ እንደዚህ ነው የሚሉኝና በቃ ሊያሳብዱኝ ነው። አሁን እኔ ጨካኝ ነኝ ወይንስ ምን ማድረግ ነው ያለብኝ? አሁን ትዳሬ ባልሽ የት ነው ያለው? ልጁ ጋር ልጁን እያሳደገ ነው? አዎ ልጁን እያሳደገ። ትዳራችሁ ሰላም ነው? ትዳር ከኔ ጋር እኔ ስቲል እንደሚስት አልሆነውም ማለት እኔ ሪፖርት የላኩለት ብር እኔ ስለተሰቃየሁ ብር እንደሚያስፈልገው ለዛ ብቻ ነው የላኩለት። ባሌ ያልለውም ምክንያቱም የተሰቃየው ስቃይ በሱ ነው የሚመስለኝ። ስቲል እሱን ሳይ ሰይጣኔ ሁሉ ነው የሚመጣው። ምክንያቱም በሱ ምክንያት ነው እንደዚህ የተሰቃየሁት እሱ ይመስለኛል እና እሱን ማየትም አልፈልግም እሱ እና አሁን እኔ ልጄን ራሱ በውስጤ እወደዋለሁ። ለሰዎች ግን በቃ የሆነ አልደውልለትም። በቃ ልክ እንደምወደው አላስመስልም። ስለዚህ የሆነ ክፉ ጨካኝ ሁኛለሁ። እንደዚህ እንዳልሆን እፈልጋለሁ። አባትሽ ጋር ታወራለሽ? አባቴ ጋር በጣም ስለምወደው አባቴ ጋር ብቻ ነው። እስቲል እናቴ ጋር አላወራትም። እናቴም የዛ ጊዜ ማንም አልደረሰልኝ። እዛ ወልጄ ሀማም 3 ሰዓት ሙቼ ስነሳ የዛ ጊዜ ማንም ስላልደረሰልኝ ምን ያደርግልኛል? ሳውዲ እያለሽ? አዎ። እሺ እስቲ ሚዩት አድርጊና አዳምጪኝ። አጭር ነገር ነው የምነግርሽ። ማለት አንደኛ ቤተሰቦችሽን አንቺን ይቅርታ መጠየቅ ያለብሽ። ሊደርሱልሽ እንደማይችሉ ግልጽ። ምክንያቱም ቤተሰብ አይሆንም ሲላችሁ ቤተሰብን ረግጣችሁ አትሂዱ ምለው ለዚህ ትዳር ፍቅረኛ ምናምን ስትይዙ የልጅነት ይሄ እንጣጥ የምትለው ነገር አይጠቅምም። ነገ ትረጋጋላችሁ ጋይስ። ሁሉም በማስተዋል ነው መሆን ያለበት። አይሆንም ካሏችሁ ቁጭ ብላችሁ እንዴት ነው አይሆንም ያላችሁት እስቲ እንነጋገር ብላችሁ እዛ ጋር ከቤተሰብ ጋር ተግባብታችሁ አምነውበት ሽማግሌ ተልኮ እሺ ፈቅደናል ብለው እንደው በዛ አይነት መልኩ ብታልፉ ቤተሰብ ስትወልጂ መቶ ይጠይቁሻል። በቃ ረግጠሻችሁን ሄድሽው ሰው ሊመጡ አይችሉም። የትኛውም ቤተሰብ አያደርገው። እኔም እንደ አባት ሴት ልጅ ኖራኝ ወንድ ተከትላ አፍንጫ አላስ ምናምን ብላ ከወግ ከማድረጉ ውጪ ረግጣኝ ብትሄድና ወንድ ቤት መኖር ብትጀምር ማንኝ ብዬ ነው ቤቷ ሄደው? እንደ አባት ምን ቤት ነኝ? ክብር የለ። በእነሱም እኮ መፍረድ አችልም። አንቺም ነገ ሴት ልጅሽ ተመሳሳዩ ነገር ብታረጊ ምን ብለሽ ስቴጅ ያለሽ እንደው ማለት ይቅርታና አልጨረስኩም። አሁን ላይ አባቴና የእሱ አባት በጣም ፒስ ናቸው እና አሁን እኔ አልፈልግም ስል አባቴ አይ ልጅ ከተወለደ በኋላ እኔ ከነሱ ጋር ልክ እንደ ወንድሜ ካሰብኳቸው ዝምድና ከቀጠልን በኋላ ለምን ይላሉ። እዚህ ጋር ደግሞ ባሌ እኔ ምን አጠፋሁኝ? የዛ ጊዜ እኔ በአካል መገኘት አልቻልኩም። እኔ ምስር ቤት ነኝ እኮ። ቆይ የምትነግሪኝ ተመሳሳዩን ነገር ነው። እኔ ጋይስ ሚዩት አርጉ ስላችሁ ለምን እንደምታነሱት ነው ግራ የሚገባ። ስልኩን አስገብቹ መቆጣት ልጀምር ነው።
ቆይ አንዴ ምን መሰለ ብላችሁ ስትስሉ የሚነገረው ነገር አይገባችሁም ጋይስ። ስለሚነገረው ነገር ነው። አሁን እኔ የምናገረው አልገባሽም አንቺ። ለምን ቀጥሎ ስለምትዩ ነገር የምታስብ ችግር የለውም እኮ ይደርሳል እኮ በኋላ። ኦኬ በቃ እሺ ምናምን ካለቀ በኋላ ምን መሰለ ብለሽ እኮ መቀጠል ትችላለሽ። ሀሳቡ ዲሊቨር አይሆንም እናንተ ጋር፣ ምክንያቱም እናንተ ስለምታወሩት ነገር ነው የምታስቡት። ከሆነ ሰው ጋር ይሄ የኮሚኒኬሽን የሚባል ነገር አለ። ኮሚኒኬሽን ስኪል ማለት ከሆነ ሰው ጋር መግባባት የምትፈልጉ ከሆነ ጋይስ ጀስት ሊስን። እኔ አሁን የምትነግሪኝ የነገራችሁኝ ነገር በሙሉ የምትነግሩኝ በደንብ የሚገባኝ ለምን እንደሆነ ታውቃላችሁ? ስለ ማውራት አስቤ አይደለም ማለት ሳዳመጣችሁ ስለ ማውራት አላስብም። በቃ ማዳመጥ ብቻ ነው ስራዬ። ሰው ይገባኛል ማለት ነው። አንዳንድ ሰው ግን ማዳመጥ የሚባል ነገር በቃ ያመናል። ትንሽ እንትን ሲል በዛ በተነሳው እንትን ላይ መምዘዝ እንወዳለን። የሚነገረው ነገር አይገባል። አሁን እኔ የምትነግሪኝ የነገርሽኝ አዲስ ነገር አልነገርሽኝም። ምን መሰለ ብለሽ የነገርሽኝ ፖይንቱ ምንድን ነው? አባትሽን ረግጠሽ መሄድ አልነበረብሽም። በቃ የአንቺ ጥፋት። አሁን አንቺ ጨካኝ የሆንሽው ልክ እንደሆንሽ ስለምታስቢ ነው። እኔ እሱን ነው እየነገርኩሽ ያለሁት። እውነቱን ልክ አልነበርሽም። የጥፋተኝነቱን ስሜት ከተቀበልሽ አይሽ አሁን ጨካኝ አትሆኝም። ኦኬ እኔም እኮ ስህተት አለብኝ። ሊደርሱልኝ ያልቻሉት ልወቅስ አልችልም። መውቀስ የለብኝም። የኔም ድርሻ አለ። አንዳንዴ ጣት ስንቀስር ወደኛ ወደ ሌላ ሰው ምንጠቁመን ወደኛ። አሁን እንድትድኛ አይደለም የምትፈልጊው፣ መዳን ከሆነ የምትፈልጊው መከራከር ወይ ደግሞ እንትኑን ታየው ቁጭ አርገሽ ጠረጴዛ ላይ አክሰፕት አድርጊው የተፈጠረውን ነገር በሙሉ። ሰው እኮ ሊደርስልሽ ይገባ ነበር አይደል? ኦኬ አልደረሱልሽም። ያንን ነገር ሁሉ አለፍሽው። ፈጣሪሽን ማመስገን የለብሽም ለዛ ሁሉ ነገር? እንዲህ ነገ ልጅሽን ብታጫት አይቆጭሽም? ባልሽስ ምን አረግሽ? ኦልሬዲ ሄድሽ። በቃ እንግዲህ በዛ መየው ፈሰሰው አይታፈስም። ተጋባችሁ ምናምን ልጅ አፈራችሁ። ጥሩ ባል ከሆነ ልጅሽን የያዘ ልጁን እያሳደገ ከሆነ ምንድን ነው የምትፈልጊ? ሰው ችግሩ አንቺ ጋር ነው ያለው። አስተካኪ፣ መለስ በይ፣ ጸሎት አድርጊ። ወደ ትዳርሽ ተመልሰሽ ቤተሰብሽን ይቅርታ ጠይቂ። መጀመሪያ አባትሽን ይቅርታ ጠይቂ። ቤተሰብ ጋር ሰላም ፍጠሪ። ምንም ችግር የለም። ልጃቸውን እሺ ይቀበሉሻል። ዋናው ነገር ለተፈጠረው ነገር በሙሉ ኃላፊነቱ ሰዱ። ጋይስ እኔ ከእናንተ ባላቅም እመነግራችሁ በህይወት ውስጥ ሰላም ማግኘት የምትፈልጉ ከሆነ በምንም መልኩ ኃላፊነቱን ውሰዱ። በህይወቴ ውስጥ እኔ ልንገርሽ ምሳሌ፣ እኔ እንደ አሌክስ በህይወቴ ውስጥ ለተፈጠሩ ነገሮች ሁሉ ዋጋ ላስከፈሉኝ ለከፈልኩባቸው ነገሮች ሁሉ ለከፍታዎችም፣ ለዝቅታዎችም፣ ለመከፋቴ፣ ለመሰበሬ፣ ለመጠገኔ፣ ለመነሳቴ ሁሉ እግዚአብሔር ምስክሬ ነው ብልሽ ኃላፊነቱን ይህን ወስዱ። ሰው በድሎኝ እንኳን ቢሆን የበደለኝ በእኔ ዝርክርክነት ነው ብዬ ነው ማምነው። ብሌም ሳረግ ሰው ላይ ጣት ስቀስር እከሌ እንዲያረገኝ እከሊት እንዲያረገችኝ ስል አንደኛ በዛ ነገር ቢዚ ነው የሚሆን፣ ሁለተኛ በማየውን ነገር ጭንቅላቴን እሞላዋለሁ በኔጌቲቭ ነገር፣ የራሴ ኑሮ አልኖርም። ሶስተኛ ያ ሰው ጭንቅላቴ ውስጥ ቤት ኪራይ ሳይከፍል እንዲኖር እየፈቀድኩለት ነው። አራተኛ ለሴጣን በር ነው መከፍተው፣ የሴጣን መጫወቻ ነው መሆኑ። ኃላፊነቱን ሶስት ግን ሁሉ ነገር እዛ ጋር ያከትማል። መውቀስጭ አቆማለሁ፣ ማማረር አቆማለሁ፣ ጥላቻ አቆማለሁ፣ ክፋት አቆማለሁ፣ ሰላም ያለው እንቅልፍ እተኛለሁ። መወቀሰው ማማረረው የለም። ለምን? ለእያንዳንዱ የደረሰብህ ነገር አንተ ነህ ተጠያቂ። ሰው ክዶኝ ከሆነ ማን ተዝረክረክ አለ? ማን ዝም ብለህ የነገሩን ሁሉ እመን አለ? ያ ሰው ምን አረገ? ምን አጠፋ? አንተ ነህ ጥፋተኛው ብዬ ራሴን እወቅሳለሁ። ይሄ የሚጠቅመኝ ለእኔ ነው። የኔ እናት ያ ሰው እኮ ልክ ስለሆነ እኮ ላይሆን ይችላል። አሁን ቤተሰቦችሽ ወይ ባልሽ ወይ ሆነ ለደረሰብሽ ስቃይ አንቺ ጣት የምትቀስሪባቸውና የምትወቅሻቸው ሰዎች እኮ ምናልባት እኮ ልክ እንኳን ባይሆኑ እንኳን አንቺ ኃላፊነቱን የወሰድሽ ሰዓት በቃ ከሁሉም ጋር ፍቅር ነሽ፣ ጤናማ ነሽ፣ ለልጅሽን ፍቅር ትሰጫለሽ። ከራስሽ ጋር ስላልታረቅሽ ነው ሰላም የሌለሽ። ሰው መጀመሪያ ራስሽን ይቅር በይ፣ አክሰብት አድርጊው። የተፈጠሩትን ነገሮች በሙሉ የኔ ድርሻ ነው፣ የኔ ኃላፊነት ነው።
እንደገና ልግለጥ እስቲ እንደገና ልጀምር ብለሽ እንደ አዲስ ጀምሪ። ከዛሬ ጀምረሽ ለባልሽ ደውለሽ ፍቅር ግለጪለት፣ እቅድ አውጡ፣ ለልጅሽ ፍቅር ስጪ፣ አጣጥመሽ ኑሪ። ያትችን ህይወት ሞት እኮ አለ ነገር ሞት አለ። በጣም አመሰግናለሁ። ማለት እኔ አእምሮ የሞላው ልክ እንዳንሰየ ጥፋሴን አልተቀበልኩም። ሰዎችን ነው በቃ የእውነት በጣም ጨካኝ፣ እስቲ ለልጅ የራሱ ጨካኝ። አንድ ነገር አድርጌለት አላውቅም፣ አመንክም አላመንክም። ግን አባቴ ግን ሁሌ እህቶቼ አባቶቼ ቢያንስ ብዙ ከተባለ በሳምንት ነው የሚያስፈልገውን ይዘው የሚጠይቁት ምናምን። ግን እኔ ደግሞ እናቴ ነው አባቴ ነው ይህን አድርግለት እለዋለሁ። እኔ ግን ስልክ ራሱ አመንክም አላመንክም አሁን 6 ወር ካወራሁትኝ እና አሁን እኔ የማኖረውን እሺ እኔ ጥፋሴ ነው ለእኔ እረፍት ነው እንዳልከው ሚዩት ስለፈታው ይቅሳ እና እሺ ጥፋተኛ ነኝ ብዬ ልቀበል። ግን አሁን ማለት አሁን የ4 ዓመት ሴፍ አድርጋለሁ፣ ብር ሴፍ አድርጋለሁ። ይሄን ሴፍ ያደረግኩትን እኔ ያሰብኩት ኢትዮጵያ ሄጄ ከልጅ ጋር መኖር እንጂ ለባሊ ምናምን አይደለም። እኔ እንደዛ አልፈልግም እና አሁን እኔ ማለት አሁንም መሄድ አልፈልግም። ልጄ 7 ዓመት ሆኖ በቃ የውስጤን የማወራው ያኔ በቃ ነፍስ ሲያቅ ነው መሄድ የምፈልገው እና አሁን ላይ በቃ ትናንትና አባቴን ደውዬ በቃ ጨርሱን ወረቀቱን ምናምን ጨርሱልኝ እኔ አልፈልግም ብዬ አባቴ በቃ ሲለምነኝ እምቢ ብዬው ከዛ አሁን ራሴን ሲያመኝ ነው አንተ ሁሌ ስለምከታተል ከዚህ ልገባ አልቻልኩት እና አሁን ምን ላድርግ? ያኔ አባቴ ለምንድን ነው ማለት አንቺ ራስሽ ገብተሽ ቢያንስ በአንቺ ጥፋት ለምንድን ነው ልጁን አንድ ብቻ የምታደርጊው? የባልሽስ ጥፋት ምንድን ነው? እሱ ጥፋት እኮ የለበትም። ይሄንን ስቃይችው ደግሞ በህፃንነት ነው። በቃ ያ ትምህርት ይሁን የወደፊቱን የኋላውን ለትምህርት ብቻ ሰዩ በቃ ምናምን ሲል አባቴን ራሱ እና እኔ የዛኔ ስሰቃይ ራሱ አንተ ሴት እኔ ስለምወድክ ብቻ ነኝ አንተ ሴት ትደርስልኛለህ የደረስክልኝ ብዬ ስልኩን ዘጋውበት እና ከዛ ጠዋት ደግሞ አባቴ ዘንድ አባቴ ጋር ባሌ ደውሎ እኔ እስካሁን በቃ እኔ አውቃለሁ እረዳለሁ። ምክንያቱም እኔ 3 ዓመት ስለታሰርኩኝ አንቺ ደግሞ 6 ወር ልጅ ይዘሽ እዛ እስር ቤት ስለማውቀው ቤተሰቦቼ በቃ ጨርስ ፍታት ሲሉኝ እኔ ስቃውን አውቃለሁ። አይደለም ልጅ ይዛ 6 ወር መታሰር እኔ ሊሳሊስ የታሰርኩት ምን ያክል አእምሮ እንትን እንደሚጎዳ አውቃለሁ። በቃ ምንም ባታደርግልኝም ችግር የለም በሚል ነው። አሁን ግን ወይ እንጨርስ ወይ ደግሞ እኔ ልጄን እያሳደግኩ አንደኛ አንቺ ነይና ከዛ ምንም ሰርተን ቢሆን ልጃችን እናሳድጋለን አለ። እኔ እዛ እያከኩ እና ልጄ እኔ ያሳለፍኩትን ህይወት እንዳልፋ አልፈልግም፣ እኔ መስራት አለብኝ አልኩት። እሺ እንደዛ ከሆነ እኔ ሳቃለሽ እስካሁን ምንም ብር እንደማልፈልግ ሳቃለሽ፣ ግን እኔ ልጄን እያስተማርኩኝ በቃ ማለት ገንዘብ ላኪልኝ እና ልጄን እዚሁ በቃ አባትሽም ከጎን አባትሽም ምን እንደምሰራ ያሉ ህጾችሽም ምን እንደምሰራ ያሉ ግን ደግሞ በሰው ሳይሆን ዋናው እምነት ኑሮሽ እና ደግሞ እኔ ከኔ አንድ ቀንም ጥፋት አጥፍቼ አላውቅም። ስለዚህ ብር ላኪልኝ ስራ የምሰራበት ልጅን እያሳደግኩ አለ። አይ አልፈልግም ከኔ አንተ ብር ነው እንደምትፈልገው ስል አይ ብር እንደማልፈልግ ጠንቅቀሽ ታውቂያለሽ። እስከዛሬ ቤተሰቦቼ በቃ ካልሆነ በቃ ጨርስ ምናምን እና በቃ የራስን ህይወት ኑር ምናምን ሲሉኝ እሷ እንደዚህ ክፉ የሆነችበት ምክንያት እኔ ስለተረዳሁሽ ነው። አሁን በቃ ምን ወስኝ ሲል በቃ እኔ መፋታት ነው የምፈልገው ብዬ አልኳቸው እና ምን ላድርግ እኔ ለምንድን ነው የምትፋችው? ምን አሁን እኮ ይኸውልሽ እድሜ ስንት ነው? እኔ 23 ዓመቴ ነው። ምክንያቱም እኔ ከዚህ በኋላ ልጅን በቃ ተመልሶልኛል። እሺ እኔ እናት አሁን አንቺ ለዛ ነው ማታዳምጪው። ቅድም እድሜሽን ብትነግሪኝ እኮ እኔም አልደርቅም። 23 ዓመት ልጅ በቃ እንዲህ ነው ሊሆን የሚችለው።
በ23 ዓመቴ እኔም እንደዚህ ነበር። ፋይሬጅ ነው፣ አናዳምጥም። ማውራት ነው የምንፈልገው፣ ውስጣችን መናገር ብቻ ነው። ማስተዋል የለም፣ ችኮላ ነው። እድሜሽ ነው። ስለዚህ እድሜሽ ስለሆነ ይሄ እድሜ በጣም አደገኛ እድሜ ነው። ተረጋጊ። የምትወስንኝውን ውሳኔ 10 ጊዜ ለክተሽ ነው መቁረጥ ያለብሽ። አሁን ለመፋታት መቸኮል ምን አረገሽ? ባልሽ የክፉ ቀንሽ ነው። ዞሮ ዞሮ ልጅነትም ስለሆነ ተሰደዳችሁ ሄዳችሁ በባህር ለባህር ሰው ሀገርም ተንከራትታችሁ ምናምን ከእሱ ተፋተሽ ሌላ ሰው ጋር ብትሄጂ ይህኔ በብረት እያጋለ የሚጠብስሽ ላይ እጅ ላይ ትወድቂያለሽ። አንዳንዴ በነገራችን ላይ በጣም ማስተዋል አለብን። ስንሄድ እጃችን ላይ የሆነ ጥሩ ነገር ሲኖር ይቀልብናል፣ ዋጋ ይረክስብናል። ገብቶሻል? የሚረዳሽ ከሆነ ልጁን ይዟል አይደል? እያሳደጋችሁ ነው። ብቻ እንደውም ወደ ሀገርሽ ሄደሽ ከባልሽ እና ከልጅሽ ጋር ጥሩ ጊዜ ማሳለፍ ነው። ልጁ ነፍስ ሲያውቅ ነው መሄድ የምፈልገው። ነፍስ ሲያውቅ የት ያውቀሻል? ሁለተኛ ነፍስ ሲያውቅ የሚባል ነገር ነገ ብትሞቺስ ቢሞትስ ምን ቋሚ ነሽ? ይቅርታ አድርጊልኝና እኔ ነገ ቀጠሮ ዛሬ ሳምንት ስላለኝ ቀጠሮ አልጨነቅም። አሁን ስለአሁን ነው የምጨነቀው። ነገ ልሞት ይችላል። ነገ ብዬ አራኩት ከደቂቃዎች በኋላ ሞተ ልባል ይችላል። እንዲህ ቆሜ አይተሽ ይህ ነገር እርግጠኛ አይደለም። አንቺ ቀጠሮ ይዘሻል በእርግጠኝነት በቃ ነፍስ ሲያውቅ ነው የሚሄደው ብለሽ እርግጠኝነት ደምድመሽ ማንነሽ አንቺ መቼ እንደምትሞች መቼ ታውቂያለሽ። ስለዚህ ልጅሽን ሄደሽ አግኝ፣ ሰላም ፍጠር፣ የአእምሮ ሰላምሽን መልሽ። ይኸውልሽ የአእምሮ ሰላምሽን ከራስ ጋር መታረቅ ነው መጀመሪያ አንቺ ያለብሽ። ማንም ሰው ጋር ለም ችግሩ ያለው ራስሽ ጋር። መውቀስ አቁሚ። እናቴ አባቴ ወገኔ ያልደረሱልኝ ምናምን አትበይ። ራስሽ ተቀበይ፣ ኃላፊነቱ ሰጪ። ከዛ ውጪ ለስራ ወይ ምናምን ለሚለው ነገር ገንዘቡን ያዥውና ሂጂ ወደ ሀገርሽ። ከባልሽ ጋር ቁጭ ብለሽ ተነጋገሩ። ከልጅ ጋር ጥሩ ጊዜ አሳልፊ። እሺ በጣም አመሰግናለሁ ስለፈታው ሲቅርታ እና ብር ልላክለት ስለ ባሌ። ለምን ነው የምትልኪለት? ማለት ልጅን ይዞ የሆነ ነገር ማለት የሆነ ነገር እንድከፍት ስራ አይሰራም እሱ። አሁን ላይ ስራ ይሰራል። ነገር ግን ደግሞ ሞር ከዚያ የበለጠ ልጅን ይዞ ከዚያ በቃ ለልጁ የሚያስፈልገውን አድርጊ። ለልጁ የሚያስፈልገውን አድርጊ። ብርማ ትልኪለት ደግሞ ባልሽን ስለምታዩ ሳይሆን ገንዘባችሁ አየር ላይ እንዳይባክን ነው። እሺ አመሰግናለሁ። በጣም አመሰግናለሁ። እሺ አመሰግናለሁ። የ23 ዓመት ልጅ ትንሽ ነች። እኔ እድሜዋን በጠይቃት ጉዳዩ ያልቅ ነበር። ቅድም ረስቼው። ምክንያቱም እናንተው ትዕግስት ኧረ ትዕግስት ወይ ትዕግስቱ ስማችሁ የሆነ ሰዎች ወደዚህ ነው። ትዕግስት ስምሽ ሴት ስምሽን እያነበብን እንኳን እንጽናና እንዴ! ትዕግስታችሁ አፍንጫችሁ ላይ። ሰዎችን በቁመታቸው ልክ ዝቅ ብሎ ማውራት ያስፈልጋል። ገብቷችኋል? እሱ አሁን 23 ዓመት ነው። እንደ 23 ዓመት ዝቅ ብሎ ማውራት ያስፈልጋል። እንደዚህ ማሰብ አለብሽ። እንደኛ አስቢ። ቶሎ ለምንድነው አታወሪው? ፈጠን አድርጊው እንጂ ደግሞ እቺ ልጅ ደግሞ ቶሎ ብታወራ ቢሆን ምን የሚል ይመጣል ደግሞ ኮመንት ላይ ምን ያቅለበልባታል? ስርዓት የላትም ወይ? ቀስ ብላ አታወራም ወይ? ምንም እኮ አይመቸንም ሰዎች ታውቃላችኋል። ሰዎችን እንደ ራሳቸው አክሰብት ማድረግ እንልመድ። ፈጠን እያለች ካወራች ምን ያቅለበልብሽ? አትረጋጊ። ቅልብልብ ቀስ እያለች ደግሞ ምን ያዘግምሻል? እንደዚህ ገምተኛ ፈጠን አድርገሽ ተኛሽበት እኮ። ረዘም ካለች አረ ልቦለድ አደረግሽው ምንድን ነው ጉዳዩ? አጠር ካለ ደግሞ ምን ነው አጠረ? ትንሽ አብራሪ ውስጥ ዘርዘር አድርጊው። ነገ እንገናኛለን። ሰዓታችንን ጨርሰናል። ጥሩ ጊዜ ነበረን። ጉዞ ላይ፣ መንገድ ላይ፣ እረፍት ላይ፣ ቢሮ ውስጥ ተኝታችሁ ተነስታችሁ የተለያየ ሀገር በተለያየ አየር ጸባይ በተለያየ ሰዓት ምሽት፣ ቀን፣ ጠዋት የተለያየ ሁኔታ ላይ ሆነን የነበርነው በጣም ደስ ይለኛል። ከእናንተ ጋር ማሳለፈው ሰዓት እዚህ ጋር በሚሊዮን ብር አልቀይረውም። ከልቤ በምንም አይነት ገንዘብ በምንም ነገር ልቀይረው አልችልም። እና ኑሩልኝ። በጣም ወዳችኋለሁ ሁላችሁንም። ነገ እንገናኛለን። ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ምክንያቱም እዚህ ጋር አንድ ሰው 15 ዓመት ህይወቱን የ30 ዓመት ህይወቱን በ2 እና በ3 ደቂቃ በ5 ደቂቃ ሲያወራ እናንተ የ30 የ10 ዓመት ምናምን ህይወት በ5 ደቂቃ
5 ደቂቃ ውስጥ ልታገኙ ትችላላችሁ። ዩኒቨርሲቲ በአመታት ገብታችሁ ማትማሩትን እዚህ ጋር ግን ስልካችሁን ቁጭ ብላችሁ ትማሩ ትችላላችሁ። የሰው ኤክስፒሪየንስ እናንተ ቀላል ነገር አይደለም ጋይስ። የሆነ ሰው ሳይፍ በህይወት ውስጥ አልፎ ወድቆ የተነሳበትን እናንተ ሳትወድቁ ትማሩታላችሁና በምንም ገንዘብ ብትገዙት የማታገኙትን ነገር ነው ከሰዎች ገብተው ሲያወሩ ምትሉትና ቀልዱ ጨዋታው እንዳለ ሆኖ ላፍ አድርጋችሁ የምትወጡት ነገር ይኑር። እሺ ለህይወታችሁ ማለት ነው። ከዚህ ውስጥ ዶክተሮች አሉ፣ መሀንዲሶች አሉ፣ የተለያየ ሙያ ውስጥ ያሉ ገብቷችኋል፣ እውቀት ያላቸው መምህራኖች አሉ። ሶ ከብዙ ሰዎች ብዙ አይነት ስኪል ትወስዳላችሁ። በየቀኑ ሲሆን ደግሞ የዛሬ ዓመት ምን ያህል ልትለወጡ እንደምትችሉ አታውቁትም። እናንተ ሳታውቁት ተለውጣችኋል። ይሄንን ነው የከፋችሁ፣ ተስፋ የቆረጣችሁ፣ ብቸኝነት የሚሰማችሁ ሰዎች ኑ እሺ፣ አዳምጣችኋለሁ። ምንም ሳያቆማችሁ የውስጣችሁን አውጥታችሁ ትተነፍሱታላችሁ። የታባቱ ምስል መርቀን እሺ፣ ከመውጣቴ በፊት እግረ እርጥብ ያርጋችሁ፣ ቀናችሁ ይመር፣ ምሽታችሁ ይመር፣ ሰላሙን ያብዛላችሁ፣ ንጹህ እንቅልፍ ተኝታችሁ ደሩ። ከአይምሯችሁ ውስጥ ጭንቀት ሀሳብ ያጥፋላችሁ፣ ክፉ ክፉን አርቆ ደግ ደጉን ያቀርብላችሁ። የነካችሁት ሁሉ ይለምልም፣ የሰራችሁት ይብዛ፣ ቆጥራችሁ ማስጨርሱትን በረከት ይስጣችሁ፣ ጤና ይስጣችሁ፣ አትታመሙ። በረገጣችሁበት በሄዳችሁበት ሁሉ ከህፃን እስከ አዋቂ የሰው ፍቅር ይስጣችሁ። ተወደዱ፣ ተከበሩ፣ ሞገሱን ይጨምርላችሁ። ጠላቶቻችሁን እድሜያቸውን ያርዝምላችሁ። ጠላቶቻችሁ አይታመሙ፣ አይሞቱ። የእናንተን ስኬትና ከፍታ ቆመው ይዩ። በጠላቶቻችሁ ፊት ከፍ አርጎ እንደ ንስር እንድትበሩ ያርጋችሁ። ሁሌ ሳቅ ከጥርሳችሁ ላይ አይጥፋ። መከፋት፣ ሀዘን አያገኛችሁ። ቁመታችሁ ረጅም የሆነ ያርዝምላችሁ፣ አጭር የሆነ ደግሞ መጠን አድርጎ ይስጣችሁ። እየመሸ ያለበት ሀገር ያላችሁ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ መልካም የስራ ቀን ይሆንላችሁ።